ሰሞኑን የአዶናይንና የጆን ዳንኤልን ተከታዮች በስፋት ሲያከራክርና ሲያጨቃጭቅ የነበረ አዶናይም ጭምር ሳይቀር በሶሻል ሚዲያው ቅሬታውን የገለጸበት የሆነ የሽልማት ፕሮግራም ተካሂዶ ነበር። አዶናይ ብርሃንና ጆን ዳንኤል በኢትዮጵያ ውስጥ The Crown of Humanity የተሰኘ የበጎ አድራጎት ተቋም በየዓመቱ ለማህበረሰቡ በጎ ነገርን ያደረጉ ግለሰቦችንና እንደዚሁም ተቋማትን እየመረጠ 1 ሚሊዮን ብር ይሸልማል። ሽልማቱን የሚያደርግበትን መንገድ ተሸላሚ የተባሉ አካላት በተከታዮቻቸው በኩል ድምጽ ከተሰበሰበላቸው በኋላ ያገኙት ድምጽ ተወዳድሮ አንደኛ ለወጣ ግለሰብ ወይንም ተቋም የ1 ሚሊዮን ብር ሽልማትን ይሰጣል። ይሁን እንጂ ዘንድሮ የተደረገው ይህ ሽልማት የአዶናይንም የጆን ዳንኤልንም ተከታዮች በተለያየ መንገድ ቅሬታ እንዲያሰሙ አድርጎታል። ለምሳሌ ከተነሱት ቅሬታዎች መካከል በሁለቱም ሳይድ እነዚህን ቪዲዮዎች ላሳያችሁና እንመለሳለን። የተከበራችሁ የክራውን ኦፍ ሂውማኒቲ አዋርድ አዘጋጆች የህዝብ ድምጽ እንድታከብሩ ስንል ጥሪያችንን እናስተላልፋለን። በትናንትና ዕለት እንግዲህ ምሽት ሁላችንም ተሰብስበን አዶናይን ቮት ስናስደርገው እዚህ ጋር እንደምትመለከቱት ከ116,000 በላይ የህዝብ ድምጽ ሰብስበን ተኝተን ዛሬ ጠዋት ስንነሳ እዚህ ጋር እንደምትመለከቱት 110,000 ሌላው የህዝብ ድምጽ የት ሄዶ ነው? እኛም ጥያቄያችንን በአክብሮትና በትትና እናቀርብላችኋለን። ህዝቡ እናንተን አክብሮና እናንተን አምኖ ለሚወደው ሰው ድምጹን እየሰጠ ባለበት ሰዓት የህዝብን ድምጽ መዝረፍ ተገቢ ነው ብለን አናምን። በአዶናይ ተከታዮች በኩል እንደዚህ አይነት ቅሬታ ለተቋሙ ቀርቦለታል። በተቃራኒው ደግሞ በጆን ዳንኤል ተከታዮች በኩልም እንደዚህ አይነት ቀርቧል። እንስማውና እንመለስ። ደቂቃ ጆን ዳንኤልን ከሲስተም ላይ ያወጣችሁት ለምንድን ነው? ጆን ዳንኤል ከሲስተም ላይ ለ30 ደቂቃ ወጥቶ ህዝብ ቮት እያረጋቸው ነበር ሌሎቹን። ጆን ዳንኤልን ግን ለ30 ደቂቃ ከሲስተም ላይ ያስወጥተውት ነበር። ለምንድን ነው? ቮት በሚደረግበት ጊዜ እንደዚህ አይነት ቅሬታዎች ሲቀርቡ ቆይተው ነበረ። ነገር ግን ተቋሙ ለነዚህ ቅሬታዎች ምንም የሰጠው ምላሽ አልነበረም። በመጨረሻው ታዲያ ድምጽ በማሰባሰብ ማን አንደኛ እንደሆነ አሳውቋል። ይህን ያሳወቀበትም መንገድ ነው አሁን ላይ ቅሬታ ሊያስነሳ የቻለው። ማን አንደኛ ወጣ የሚለውን ተቋሙ ሁለቱም አንደኛ ወጡ በማለት በዚህ መንገድ ነበር ለህዝቡ ያስተዋወቀው። እቺን ቪዲዮ ልጋብዛችሁና እንመለስ። አዶናይ ብርሃንና ጆን ዳንኤል ሁለቱም እኩል አንደኛ ወጣት አሸናፊዎች ወደ አንድና ሁለት አንደኛ የወጣ ሰው የሚሸለመው 1 ሚሊዮን ብር ነው። ታዲያ አሁን ላይ ሁለቱም አንደኛ ወጡ ከተባለ ሁለቱም አንደኛ ነው ወጡ የተባለውና አንደኛ ለወጣ ሰው 1 ሚሊዮን ብር ነው የተባለው። እስካሁን ድረስ ምንም የታወቀ ነገር የለም። ይሄው ላይቭን እየተከታተልኩኝ ነው። ግን ይሄን 1 ሚሊዮን ብር አንደኛ ለወጡ 500,000 ሊያካፍሉ ነው ወይስ ለሁለቱም 1 ሚሊዮን ብር ነው የሚሰጡት? 1 ሚሊዮን ብር ለሁለቱም ከሰጡ ይስጡ። ነገር ግን 1 ሚሊዮን ብር ለሁለት የሚያካፍሉት ከሆነ ኮምፕሌን አለ። ያገኙት የድምጽ ብዛት እኩል አይደለም፣ የተለያየ ነው። ለምሳሌ አዶናይ 341,000 አካባቢ ድምጾችን ሲያገኝ ጆን ዳንኤል ደግሞ 340,000 አካባቢ የምርጫ ድምጽን ማግኘት ይችላል። እና ስለዚህ በድምጹ ብዛት ላይ ተመስርቶ መሆን አለበት የሚል አይነት ቅሬታ ነው ከተከታዮቹ የተነሳው። ነገር ግን ተቋሙ በራሱ መንገድ ሁለቱንም አንደኛ አድርጎ ሸልሟቸዋል። አዶናይ ያስነሳው ቅሬታ ደግሞ ይሄኛው ነው። ይህ አዋርድ ስንት ገቢ እንዳገኘ በግልጽ በሶሻል ሚዲያ እንዲተላለፍ እፈልጋለሁ። የተሰበሰበው ገቢ ወዴት እንደሚገባ ግልጽነት ያስፈልጋል። ለበጎ አድራጎት ከሆነ እነዚህ በጎ አድራጎቶች
ስንት ብር ገቢ እንደተደረገላቸው በሶሻል ሚዲያው ይገለጽ። አመሰግናለሁ ይላል። ይሄንን አዶናይ ነው ለተቋሙ ቅሬታ ያስገባው። ይሄ ገቢም እንግዲህ በጠቅላላ ቀደም እንደነገርኳችሁ ወደ 10 ሚሊዮን የሚጠጋ ገቢን ተቋሙ አግኝቶ የነበረ ቢሆንም ነገር ግን ከዛ ላይ ለሽልማት የተደረገው ወደ 1 ሚሊዮን የሚጠጋ ገንዘብ በመሆኑ ቀሪው ደግሞ ወዴት እንደሆነ ህብረተሰቡ መታወቅ አለበት በማለት አዶናይ ለተቋሙ ቅሬታውን ያስገባው። በዚህ ዙሪያ የእናንተ ሐሳብ ምን ይመስላል? በኮሜንት ሴክሽኑ ማስቀመጥ ትችላላችሁ። እኔ ሐሳቤን እዚሁ ጋር አጠናቅቄ ያለው። በሚቀጥለው ቪዲዮ ደግሞ እስከምንገናኝ ድረስ መልካም ቆይታ ተመኘው። ሰላም ለሀገራችን።